ሰላም ቤተሰቦች፣ አዳዲስ ጉዳዮች የሚቀርቡበት ዋልታ ምጥን መረጃዎች ወደ እናንተ ይደርሳሉ። አብራችን ቆዩ። በቆይታችን የፐብሊክ ዲፕሎማሲ ላይ ትኩረት ሰጥቶ ስለመስራት፣ ለወርቅ ኩባንያዎች ስለተሰጠው ልዩ ትኩረት፣ ሩሲያ ከዋግነር ቅጥረኛ ቡድን አመጽ ጋር በተያያዘ ስላሰረችው ጀነራልና ሌሎች መረጃዎችን እንመለከታለን። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ወደ ቀዳሚው መረጃችን ስናመራ ከግጭት በኋላ መልሶ የማቋቋም ስራው ውጤታማ እንዲሆን የፐብሊክ ዲፕሎማሲ ላይ ትኩረት ሰጥቶ መስራት እንደሚያስፈልግ ተገለጸ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም በሰጡት ሳምንታዊ መግለጫ በቀጣይ ሳምንት 112 የጅቡቲ የፐብሊክ ዲፕሎማሲ አባላትን የያዘ ልዑክ ወደ አዲስ አበባ እንደሚመጣ አስታውቀዋል። ከድህረ ግጭት በኋላ መልሶ የመገንባት ስራውን ለማጠናከር ዘርፈ ብዙ የኢኮኖሚ ዲፕሎማሲ ስራዎች ሲሰሩ መቆየታቸውን ገልጸው ገጽታ ግንባታ ላይ በትኩረት ሊሰራ እንደሚገባም ጠቁመዋል። የአውሮፓ ህብረት በኢትዮጵያ የሚያደርገውን የልማት ትብብር አጠናክሮ እንደሚቀጥል አስታወቀ። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ከአውሮፓ ህብረት የልማት ትብብር ኃላፊ ዶክተር ስቴፋኖ ጋር የተወያዩ ሲሆን መንግስት የመካከለኛ ዘመን የልማትና ኢንቨስትመንት እቅድና የሀገር በቀል የኢኮኖሚ ማሻሻያን በተመለከተ ዝርዝር ማብራሪያ ሰጥተዋል። የአውሮፓ ህብረት በኢትዮጵያ ረጅም ጊዜያትን ያስቆጠረ የልማት ትብብር ሲያደርግ እንደቆየ ያስታወሱት ዶክተር ስቴፋኖ የሰሜኑን ግጭት በሰላማዊ መንገድ ለመፍታት ከስምምነት በመደረሱና ስምምነቱን ለማጽናት እየተሰሩ ያሉ ስራዎች ፍሬያማ መሆናቸውን ተከትሎ ህብረቱ ትብብሩን ይበልጥ ለማጠናከር እንደሚፈልግ አመላክተዋል። የማዕድን ሚኒስቴር ለወርቅ ኩባንያዎች ልዩ ድጋፍና ክትትል እንደሚያደርግ ገለጸ። ከወርቅ አምራች ኩባንያዎች ጋር በ2016 በጀት ዓመት የምርት እቅድ ላይ ውይይት ያደረጉት የማዕድን ሚኒስትር ሀብታሙ ተገኝ ኩባንያዎቹ በሚቀጥለው ዓመት የተሻለ ምርት እንዲያመርቱ አስፈላጊ ድጋፍና ክትትል እንደሚደረግና ከወርቅ ኩባንያዎች የተሻለ ምርትና ገቢ እንደሚጠበቅ አመልክተዋል። የኩባንያዎቹ የስራ ኃላፊዎች በበኩላቸው በስራ ላይ እያጋጠሟቸው ያሉትን ችግሮች በውይይቱ ላይ አንስተው ከክልል እስከ ፌዴራል ድጋፍ ከተደረገላቸው ያስቀመጡትን የወርቅ ምርት እቅድ ለማሳካት እንደሚሰሩ አረጋግጠዋል። ወደ ውጭ መረጃዎቻችን ስንሻገር የሩዋንዳ የቀድሞ ፖሊስ በዘር ማጥፋት ወንጀል ፈረንሳይ ውስጥ የእድሜ ልክ እስራት ተፈረደበት። ፈረንሳይ የሚገኝ ፍርድ ቤት ውሳኔው የተላለፈበት የቀድሞ የሩዋንዳ ፖሊስ መኮንን ከ3 አስርት ዓመታት በፊት በተፈጸመው የጅምላ ፍጅት ወቅት የዘር ማጥፋትና በሰብአዊነት ላይ ወንጀል መፈጸሙ ተረጋግጧል። የፖሊስ መኮንን የነበረው ፊሊፔ ሄትኬጊማና ወንጀሉን የፈጸመው በፈረንጆቹ 1994 በሩዋንዳው የዘር ጭፍጨፋ ወቅት ሲሆን በወቅቱ የሁለቱ ታጣቂዎች በመቶ ሺህ የሚቆጠሩ ቱትሲዎችና ለዘብተኛ ሁቶዎችን መግደላቸው ይታወሳል። ግለሰቡ እሱ ራሱ የሰዎችን ነፍስ ከማጥፋቱም በላይ ሌሎች ግድያ እንዲፈጽሙ ያነሳሳ እንደነበርም የፈረንሳይ አቃቢ ሕግ መግለጹን ቢቢሲ ዘግቧል። ሩሲያ ጀነራል አርማጌዶን በሚል ቅጽል ስም የሚታወቁትን ጀነራል ሰርጌይ ስሮቪስኪን በቁጥጥር ስር መዋሏ ተገለጸ። በዩክሬን ዘመቻ እየመሩ የሚገኙት የሩሲያ ጦር ምክትል አዛዥ ሰርጌይ ስሮቪኪን የዋግነር ቅጥረኛ ቡድን መሪ ፕሪጎዥን በሩሲያ ጦር ላይ አመጽ ለማካሄድ ስለማቀዱ መረጃ እንደነበራቸው ተነግሯል። ጀነራል ስሮቪኪን በቁጥጥር ስር ሊውሉ የቻሉትም በዋግነር አመጽ ወቅት ከፕሪጎዥን ጎን በመቆማቸው እንደሆነ ተጠቁሟል። ፕሪጎዥን ወደ አመጽ ከማምራቱ በፊት በዩክሬን ላለው የዘመቻ ውጤት ውድቀት በመከላከያ ሚኒስትሩ ሰርጌይ ሾይጉና ጀነራል ጌራሲሞቭ ላይ ያነጣጠረ ወቀሳ ሲያቀርብ እንደነበር የሚታወስ ነው። ውድ ተከታታዮቻችን ለዕለቱ ያዝናቸው ዋልታ ምጥን መረጃዎች እነዚህን ይመስላሉ። መረጃዎቹን ያጠናከረው አድማሱ አራጋው ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም